ብዙ ሰዎች መጥፎ የአፍ ጠረንን የንጽህና ጉድለት ብቻ ነው ብለው ያስባሉ። ነገር ግን የረጅም ጊዜ መጥፎ የአፍ ጠረን እንደ የጉበት በሽታ፣ የስኳር በሽታና ካንሰር ያሉ ከባድ የጤና ችግሮች ማስጠንቀቂያ ምልክት ሊሆን ይችላል። ብዙ ሰው ጠዋት ላይ ከእንቅልፉ ሲነሳ መጥፎ የአፍ ጠረን ያጋጥመዋል። ከ85 በመቶ በላይ የሚሆነው መጥፎ የአፍ ጠረን በድድ በጥርስና በአፍ ዙሪያ ባሉ ችግሮች ይጀምራል። ስለዚህ በዛሬ ትምህርታችን ስለ 9 መጥፎ የአፍ ጠረን የሚያስከትሉ በሽታዎች፣ በመጨረሻም ለመጥፎ የአፍ ጠረን ወሳኝ መፍትሄዎችን በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። መጥፎ የአፍ ጠረን በሕክምናው ሃሊቶሲስ በመባል ይታወቃል። በተለያዩ የጤና ችግሮች ሊከሰት የሚችል ነው። የአፍ ንጽህና ጉድለት በተደጋጋሚ የሚከሰት ቢሆንም ብዙ በሽታዎችና ሁኔታዎች ለዘለቄታው መጥፎ የአፍ ጠረን አስተዋጽኦ ያደርጋሉ። ይህ ችግር በተለያየ ዕድሜ ክልል ሊጀምር ይችላል። እንዲሁም ደግሞ ዕድሜ እየገፋ ሲሄድ አንድ ሰው ላይ መጥፎ የአፍ ጠረን የሚከሰትበት እድል እየጨመረ ይሄዳል። እነዚህን መንስኤዎችና ያሉትን ህክምናዎች ማወቅ በቀላሉ ለመከላከል ያስችላል። መጥፎ የአፍ ጠረን የሚያስከትሉ በሽታዎች፣ አንደኛ ፔሪዶንታል ዲዚዝ። ይህም በጣም ከተለመዱት የመጥፎ የአፍ ጠረን መንስኤዎች አንዱ ነው። የፔሪዶንታል በሽታ በድድ ላይ የሚከሰት የባክቴሪያ ኢንፌክሽን ነው። ብዙውን ጊዜ በፕላክ ወይም በጥርስ ቆሻሻ ክምችት ይከሰታል። የጥርስ ቆሻሻ ሲከማች ወደ ድድ እብጠት ይመራል። ካልታከመ ደግሞ ወደ ድድ በሽታ ሊሸጋገር ይችላል። ጥርስን የሚደግፉ ድድና አጥንት ይጎዳሉ። በእነዚህ ኢንፌክሽኖች ውስጥ ያሉ ባክቴሪያዎች መጥፎ ሽታ ያላቸው ውህዶችን ይለቃሉ። በዚህ ምክንያት የማያቋርጥ መጥፎ የአፍ ጠረን ወይም መጥፎ ጣዕም በአፍ ውስጥ መፈጠር፣ ቀይ፣ ያበጠ ወይም የሚደማ ድድ፣ የጥርስ መነቃነቅ ወይም የድድ መሸሽ ያሉ ምልክቶች ይከሰታሉ። ሁለተኛ የሳይነስ ኢንፌክሽኖች። ስር የሰደደ የሳይነስ ኢንፌክሽኖች ከአፍንጫ በኋላ የሚንጠባጠብ ብሮንካይተስ እና ሌሎች የመተንፈሻ አካላት ኢንፌክሽኖች ወደ መጥፎ የአፍ ጠረን ያመራል። በሳይነስ ኢንፌክሽን ወይም በመተንፈሻ አካላት ውስጥ የሚመረተው ፈሳሽ ነገር ወይም ንፍጥ በጉሮሮ ውስጥ ይንጠባጠባል እናም ለባክቴሪያዎች መራቢያ ይሆናል። ይህም ደስ የማይል ጠረን ይፈጥራል። በዚህ ምክንያት የማያቋርጥ መጥፎ ሽታ ወይም ጣዕም፣ መጨናነቅ፣ ማሳል ወይም ከአፍንጫ በኋላ የሚንጠባጠብ ፈሳሽ መኖር፣ የፊት ህመም ያሉ ምልክቶች ይታያሉ። ሶስተኛ ቶንሲል እና የቶንሲል ጠጠር። የቶንሲል በሽታ፣ የቶንሲል እብጠት ወይም የቶንሲል ጠጠር መፈጠር ትንንሽ ነጭ የባክቴሪያ እብጠቶች መጥፎ የአፍ ጠረን ሊያስከትሉ ይችላሉ። የቶንሲል ጠጠር ጥቃቅን የምግብ ትርፍራፊዎችን፣ ባክቴሪያንና ሌሎች ጥቃቅን ተህዋሶችን በመያዝ እና በማቆየት መጥፎ ጠረን ይፈጥራሉ። ይህም ጥሩ የአፍ ንጽህና ቢኖርም መጥፎ የአፍ ጠረን መኖር፣ በጉሮሮ ውስጥ የጉሮሮ መቁሰል ወይም ምቾት ማጣት፣ በቶንሲል ላይ የሚታዩ ነጭ ነጠብጣቦች ወይም እብጠቶች ያሉ ምልክቶች ይታያሉ። አራተኛ የስኳር በሽታ። የስኳር በሽታ በተለይም ከቁጥጥር ውጪ የሆነ የስኳር በሽታ እንደ ዲያቤቲክ ኬቶ አሲዶሲስ ልዩ የሆኑ ፍሩቲ ስሜሊንግ ያሉ ትንፋሽ ወይም ሽታ እንዲፈጠር ያደርጋል። ሰውነታችን ኢንሱሊን ሲያጣ ለኃይል ሲባል ስብን በመሰባበር እንደ ኃይል መጠቀም ይጀምራል። በመተንፈሻ አካላቶች ውስጥ የሚለቀቁት ኬቶንስ የሚባሉ አሲዳማ ውህዶችን ያመነጫል። ይህም ጣፋጭ ወይም ፍሩቲ ብሪዝ፣ ከመጠን በላይ ጥማት፣ ብዙ ጊዜ ሽንትና ድካም እነዚህ ከቁጥጥር ውጪ የሆነ የስኳር በሽታ ምልክቶች ናቸው። ክብደት መቀነስና ማቅለሽለሽ ያሉ ምልክቶችም ይታያሉ። አምስተኛ የጨጓራ በሽታ። የጨጓራ በሽታ ስር የሰደደ የምግብ መፈጨት ችግር ሲሆን የሆድ አሲድ በተደጋጋሚ ወደ ጉሮሮ ውስጥ ይመለሳል። ይህ የአሲድ መተንፈስ ጥቃቅን የምግብ ትራፊዎችንና የሆድ አሲዶችን ወደ አፍ ውስጥ በማምጣት ወደ መራራ ወይም ደስ የማይል ሽታ ሊያመራ ይችላል። ምልክቶቹ በተለይም ከተመገቡ በኋላ መጥፎ የአፍ ጠረን መኖር፣ የልብ ህመም፣ የደረት ህመም ወይም ቃር፣ በአፍ ውስጥ መራራ ወይም መራራ ጣዕም መኖርን ከምልክቶች ውስጥ ነው። ስድስተኛ የጉበት በሽታ። ከባድ የጉበት በሽታ ፌቶር ሄፓቲከስ እንዲፈጠር ያደርጋል። ይህም ልዩ የሆነ የትንፋሽ ጠረን ሊያስከትል ይችላል። ይህ የሚከሰተው ጉበት በአግባቡ ባለመስራቱ ምክንያት በሳምባዎቹ በኩል የሚለቀቁ ሰልፈር የያዙ ውህዶች እንዲከማች ሲያደርጉ ነው። ምልክቶቹ የማያቋርጥ መጥፎ የአፍ ጠረን፣ ቢጫ ቀለም፣ የቆዳ ወይም የአይን ቢጫ መሆን፣ ድካም፣ እብጠት ወይም ግራ መጋባት በከባድ ሁኔታዎች ውስጥ ይታያሉ። ሰባተኛ የኩላሊት በሽታ።
ስር የሰደደ የኩላሊት በሽታ ዩሬሚክ ፌተር ወደሚባል በሽታ ሊያመራ ይችላል። ይህም እስትንፋስ የሽንት መሳይ ወይም የአሞኒያ ሽታን ይሰጠዋል። የኩላሊት ስራ እየቀነሰ ሲመጣ እንደ ዩሪያ ያሉ ቆሻሻዎች በደም ውስጥ ይከማቻሉ። እናም ዩሪያ በሰውነት ውስጥ ሲሰበር የተለየ ጠረን ይፈጥራል። ምልክቶቹ በሚተነፍሱ ሰዓት የብረት ጠረን፣ ጣዕም ወይም ሽታ መኖር፣ ድካም፣ እብጠት ወይም የሽንት ለውጦች፣ ማቅለሽለሽ ወይም ማስታወክ ከምልክቶች ውስጥ ናቸው። 8ኛ የአፍ መድረቅ። የአፍ መድረቅ በተወሰኑ መድኃኒቶች፣ በራስ ሰር በሽታዎች ወይም በድርቀት ሊከሰት ይችላል። ምራቅ ጥቃቅን የምግብ ትራፊዎችንና ባክቴሪያዎችን በማጠብ አፍን ለማጽዳት ይረዳል። የምራቅ ምርት ዝቅተኛ በሚሆንበት ጊዜ ባክቴሪያዎች ሊበቅሉ እናም መጥፎ ጠረን ያላቸው የሰልፈር ውህዶች ሊፈጠሩ ይችላሉ። ምልክቶቹ በአፍ ውስጥ የመያያዝ ወይም የመድረቅ ስሜት፣ የመዋጥ ወይም የመናገር ችግር፣ ወፍራም ጠንካራ ምራቅ መኖር ከምልክቶች ውስጥ ናቸው። 9ኛ ኢንፌክሽኖች። በአፍ በአፍንጫ ወይም በጉሮሮ ውስጥ ያሉ ኢንፌክሽኖች እንደ የአፍ ቁስለት፣ የሆድ ድርቀት ወይም የፍራንጊኒስ አይነት ወደ መጥፎ የአፍ ጠረን ያመራል። በእነዚህ ኢንፌክሽኖች ውስጥ የሚሳተፉ ባክቴሪያዎች እንደ ሰልፈር ያሉ መጥፎ ጠረን ያላቸው ጋዞችን በመልቀቅ ለመጥፎ የአፍ ጠረን አስተዋጽኦ ያደርጋሉ። ምልክቶቹ በተበከለው አካባቢ ህመም ወይም ምቾት ማጣት፣ የሚታዩ ቁስሎች ወይም እብጠቶች፣ ቢቦርሹም የሚቆይ መጥፎ ጣዕም ወይም መጥፎ የአፍ ጠረን መኖር። ለመጥፎ የአፍ ጠረን ህክምና። መጥፎ የአፍ ጠረን ውጤታማ በሆነ መንገድ ማከም ዋናውን መንስኤ በመለየት ላይ የተመሰረተ ነው። በምክንያት ላይ የተመሰረቱ አንዳንድ የተለመዱ የህክምና ዘዴዎች አሉ። ከነዛውም ውስጥ አንደኛ የአፍ ንጽህና መጠበቅ። መቦረሽ። ቢያንስ በቀን 2 ጊዜ ጥርስዎን በፍሎራይድ የጥርስ ሳሙና ይቦርሹ። ባክቴሪያዎች ሊከማቹ በሚችሉበት የምላስ ጀርባ መቦረሽ ይገባል። ሌላው ዴንታል ፍሎስን መጠቀም። በጥርሶች መሃል ለጠረን ሊዳርጉ የሚችሉ ጥቃቅን የምግብ ትራፊዎችን በየዕለቱ በፍሎስ ያዝሉ። ሙያዊ ትጥበት ማድረግ። መደበኛ የጥርስ ትጥበት በየ6 ወሩ ማድረግ በመቦረሽ የማይደርሱበትን የታርታርና የፕላክ ክምችቶችን ለማስወገድ አስፈላጊ ናቸው። 2ኛ የድድ በሽታ ህክምና። የጥርስ ሐኪም የፔሪዶንታል በሽታ ካለቦት ከድድ መስመር ስር ያሉትን ንጣፎችና ታርታርን ለማስወገድ ጥልቅ የማጽዳት ሂደትን ሊያከናውኑ ይችላሉ። አንቲባዮቲክ። አንዳንድ ጊዜ በድድ ውስጥ የሚገኘውን የባክቴሪያ ኢንፌክሽን ለማከም አንቲባዮቲክ ይታዘዛል። የቀዶ ህክምና። በከፍተኛ የድድ በሽታ የተበከለውን ቲሹ ለማስወገድ ወይም የተጎዳውን የድድ ቲሹ ለመጠገን ቀዶ ጥገና ሊያስፈልግ ይችላል። 3ኛ የአፍ መድረቅን መቆጣጠር። 4ኛ የሳይነስ ወይም የመተንፈሻ አካላት ኢንፌክሽኖችን ማከም። 5ኛ የጨጓራ በሽታ ህክምና። የአመጋገብ ለውጦች። የአሲድ መተንፈስን የሚቀሰቅሱ እንደ ቅመም የበዛባቸው ምግቦች፣ ካፌንና አልኮል ያሉ ምግቦችንና መጠጦችን ያስወግዱ። መድኃኒት። አንታሲድ H2 ብሎከርስ PPI የአሲድ ምርትን ይቀንሳሉ። እንዲሁም ሪፍሌክስን ወይም ምግብን ወደ ጎሮሮ የመመለስ የነበረው ችግር ለመከላከል ይረዳሉ። የአኗኗር ዘይቤ ማሻሻዮች። ጤናማ ክብደትን መጠበቅ፣ ከተመገባችሁ በኋላ ወዲያውኑ አለመተኛትና ትራስን ከፍ ማድረግ የጨጓራ በሽታ ምልክቶችን ለመቆጣጠር ይረዳል። 6ኛ የቶንሲል ጠጠር ህክምና። የጨው ውሃ መጠቀም። በሞቀ ውሃ ውስጥ ትንሽ ጨው በመጨመር ጉሮሮ ላይ መያዝ የቶንሲል ጠጠርን ለማስወገድና ኢንፌክሽንን ለመከላከል ይረዳል። 7ኛ የስኳር በሽታን መቆጣጠር። የደም ስኳርን መቆጣጠር። የደም ስኳር መጠንን በአመጋገብ በመድኃኒት ወይም በኢንሱሊን መቆጣጠር የስኳር በሽታ፣ ኬቶአሲዶሲስ እና ተያያዥ መጥፎ የአፍ ጠረን ለመከላከል ወሳኝ ነው። 8ኛ የጉበት ወይም የኩላሊት በሽታ። ለጉበት ወይም ለኩላሊት በሽታ ዋናውን ሁኔታ መቆጣጠር በጣም አስፈላጊ ነው። ይህ ምናልባት ለኩላሊት በሽታ መድኃኒት፣ የአመጋገብ ለውጥ ወይም ዲያሊሲስ ሊያካትት ይችላል። ትራንስፕላንት። በጉበት ወይም በኩላሊት ከባድ ደረጃ ከደረሰ ንቅለ ተከላ አስፈላጊ ሊሆን ይችላል። አንድ ሰው እርግጠኛ የሆነ የአፍ ጠረን እንዳለው ለማወቅ በሐኪም እገዛ ወይም ደግሞ በቤት ውስጥ የተለያዩ መንገዶችን በመጠቀም ማወቅ ይችላል። ለምሳሌ መጥፎ የአፍ ጠረን አለብኝ የሚል ሰው ለ12 ሰዓት ያህል ምንም አይነት ቅመማ ቅመም የበዛባቸው ምግቦች ሳይመገብና ለ6 ሰዓታት ያህል ጥርስ ሳይቦርሽ የእጁን ጀርባ አንድ ጊዜ በመላስ በምራቁ ካረጠበ በኋላ ምራቁ ሲደርቅ በቦታው ላይ ያለ መጥፎ ጠረን መኖሩን ማረጋገጥ ይችላል። መጥፎ የአፍ ጠረን ከአፍ ንጽህና ጉዳይ በላይ ሊሆን ይችላል። መሰረታዊ የጤና ችግሮችን ሊያመለክት ይችላል። በድድ በሽታ፣ በሳይነስ ኢንፌክሽን፣ በጨጓራ በሽታ ወይም እንደ የስኳር በሽታ፣ የጉበት በሽታ ያሉ የውስጥ ደዌ ህመሞች ምክንያት አንድ ሰው ላይ መጥፎ የአፍ ጠረን ሊጀምር ይችላል። ዋናውን መንስኤ መፍታት ውጤታማ ህክምና ለማግኘት ወሳኝ ነው። ጥሩ የአፍ ንጽህና መጠበቅ፣ ውሃ መጠጣት እና ምልክቱ ሲቀጥል የህክምና ምክር ወይም እገዛ መፈለግ መጥፎ የአፍ ጠረን ለመቆጣጠርና ለማስወገድ
አጠቃላይ ጤናንና በራስ መተማመንን ለማሻሻል ይረዳል። ሌላው በዚህ ሰዓት ብዙ ሰው ምልክቶቹን ባለማወቅ እየተጎዳ ስላለው ስለ ደም ማነስ መንስኤና ምልክቶቹ ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።